ሰላም የዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርቤያለሁኝ። ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳትረሱ። የደወል ምልክቷን መጫን እንዳትረሱ። አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ቪዲዮዎቹ ሲረዝምባችሁ በማፍጠኛ ማየት ትችላላችሁ። 3 ቪዲዮ አይታችሁ ደግሞ አልተፈታም ካላችሁ ስር ህልሙን ደግማችሁ አስቀምጡልኝ። ያው የምታስቀምጡ መጨረሻ የምለቀው ቪዲዮ ላይ ነው መሆን ያለበት። ያው ወደኋላ ከሆነ ላላየው ስለሚችል ማለት ነው። እንደዛ አድርጎ ያው መጻፍ አይጠበቅባችሁም። ኮፒ ፔስት አድርጉት። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁ። ላይክ ማድረጋችሁን ደግሞ አትርሱ። ሀና ሰላም እንግዲህ ተባረኪ አሜን። ህልም አንድ ታዋቂ ሰው እጄን ይዞኝ ስንሄድ ከዛ ቆይ ልብሴን ላምጣ ብዬ ልብሴን በኩርቱ ፌስታል ሞልቼ ተሸክሜ ስመጣ አጣሁት። ሰውየው አንድ ልጅ አገኘው አሳ ጋር መናኸሪያ ልታሳየኝ መሰል እሷ ጋር መናኸሪያ ልታሳይ መሰለኝ። እንሄዳለን። ቀጭን መንገድ አለ። ስልክ ወድቆ አገኝቼ ስልኩ ላይ ይደውላል። አላቅም ትለዋለች። መመለስ አልፈለገችም። ስልኩ መንደር ነው። ሰፈሩ ምን ይሆን? ይበዛ ችግር የለሽም። ታዋቂ ሰው ጋር አብሮ መሄድ ጥሩ ነገር ስኬት ከፊት እንዳለ ጥሩ ነገር ከፊትሽ እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። መንገድ ያው የህይወት መንገድ የህይወት ጉዞን ስለሆነ የሚያመላክተው ማለት ነው። ያው ልብስሽን መያዝሽ ልብስ ጸጋ ነው። ቆንጆ ነው። ቀጭን መንገድ የፈጣሪ መንገድን ነው። ያው ስልክም ነው ያየሽው። ስልክ ጸሎት ነው። ጸሎት አድርጊ በደንብ ያው በደንብ ጸሎት ማድረግ ይኖርብሻል። መንገዱም ቀጭን መንገድም የፈጣሪ መንገድ ነው። ቆንጆ ነው። ጸሎት ግን በደንብ አድርጊ። ካሌብ እንዴት ነሽ መቅዲ? ሰላም ያልተፈታ ህልም ነው። ግራ ስለገባኝ ነው። ላሊበላ በር እያንኳኳ ስለምን ሁሉም ቀን አየሁ። 2 ቀን አየሁ ሲለምኑ አየሁ። እኔ እንጀራ ልሰጣቸው ብዬ አንድ ቀን ሰጠዋቸው። ሌላ ቀን ደግሞ ልሰጥ ወደ ቤት ስገባ ነቃ አብሮት ሌላ አይቻለሁ። ግን የላሊበላ ትርጉም ስላልገባኝ ነው። አመሰግናለሁ። እሺ ያው በር መንኳኳት የሆነ የምትሰሚው ዜና እንዳለ የሚያመላክትሽ ነው። የምትሰሚው ዜና ያው እንዳለ የሚያመላክት ነው። ያው እንጀራ ስራን በረከትንም ነው የሚያመላክተው። ያው ለሌሎች ማካፈል መልካም ነው። በጣም ጥሩ እና ያው ግን የምትሰሚው ነገር እንዳለ ነው የሚያመላክትሽ። ከዛ እንትን ይሆናል። የምትሰሚው ነገር ግን እንዳለ ነው የሚያመላክትሽ። የሆነ ዜና እንዳለ። ማሂ መቅዲ አጭር ሱሪ ላይ ከቆዳ የተሰራ ቀበቶ ተደርጎ ድንጋይ ላይ ተቀምጧል። ከዛ የሆነች ልጅ ቀበቶ ገዝተሽ ነው ስትለኝ አዎ እላታለሁ። ቀበቶ ላይ ደግሞ ኤልሳቤጥ ተብሎ ተጽፎበታል። እባክሽ በደንብ አብራርተሽ ፍቺልኝ። ቀበቶ ወንድ ልጅን ነው የሚያመላክተው። ወንድ ልጅ ነው ቀበቶ። ግን ጨርቅ ነው። ኦኬ ጨርቅ ሱሪ ነሽ። ሱሪ ያው ወንድ ልጅ ሲሆን ያው ሱሪ ልብስ ነው። ጸጋን ነው የሚያመላክተው። ሴት ግን ሱሪ ብለብስ ያው ወንድ ልጅ ነበረ። ያው ላንቺ ምንትን ከሆነ እንደዛ ነው። ወንድ ልጅ ነው ቀበቶም እንደዛ ነው የሚያመላክተው። ድንጋይ ላይ መቀመጥ ሲሆን ያው ድንጋይ ጭካኔንም ስለሆነ የሚያመላክተው የሆነ እንትን የለውም። ግን ያው ቀበቶ ወንድ ልጅ ነው የሚያመላክተው። ሱሪ ያው ልብስ ጸጋ ነው። ግን ያው ላንቺ እንኳን እንትኑ ቢሆን ሱሪ ወንድ ልጅ ነው የሚያመላክተው። ድንጋይ ላይ ግን መቀመጥ ያው ጭካኔ ነው የሚያመላክተው። ትዕግስት ሰላም መቅዲ በህልም ታቦት ሳጅብና መስቀል ስሳለም ከዛ ደግሞ የሰማዕቱ ቅዱስ ጊዮርጊስ ግቢ ውስጥ ልብሴን አጥቤ ሳሰጣ ነበር። ግን ውዴ ገመዱ በጣም ረጅም ነው። እሺ ታቦት ማጀብ ትንሽ የስጋ ፈተናን ያመላክታል።
መስቀል መሳለም ግን ማየት ቢሆን ያው እንደዛው ነው፣ ፈተና ነበር። ግን አንቺ ስትሳለሚ ስለሆነ ያየሽው በዕለቱ የዋሉ ቅዱሳን እንደባረኩሽ የሚያመላክት ነው። እንደገና ደግሞ የቅዱስ ጊዮርጊስ ግቢ ውስጥ ልብሴን የሰማዕቱ ቅዱስ ጊዮርጊስ ግቢ ውስጥ ልብሴን አጥቤ ሳሰጣ አጥቦ ማስጣት ጸጋን እንደመተው ነው። ስለዚህ በደንብ መጠንቀቅ መጸለይ ያስፈልጋል። ገመድ እድሜ ነው፣ ረጅም እድሜን ነው የሚያመላክትሽ። ረጅም ገመድ ረጅም እድሜን ያመላክትሻል። ግን ያው እንዳልኩሽ ልብስ ማስጣት ግን ጸጋ እንደመተው ስለሆነ ጸሎት አድርጊ። ታቦትም መሸኘት ትንሽ የስጋ ፈተናን ያመላክታል። ሌላው ግን ያው መሳለም ግን በዕለቱ የዋሉ ቅዱሳን ደግሞ እንደባረኩሽ የሚያመላክትሽ ነው። ጸሎት አድርጊ። ፍቅር ሰላም መቅዲ፣ እኔና እህቴ ጸጉርን ታጥበን በንጹህ ውሃ መለቃለቅ የምታፈስልን ያጎታችልን። ጸጉር መታጠብ ቆንጆ ነው። ጸጉር ጸጋ ነው። መታጠብ የሚሆን ጥሩ ነገር እንዳለ ነው የሚያመላክትሽ እና ቆንጆ ነው በጣም። ትዕግስት ሰላም መቅዲ፣ ሰላም። ዛሬ በህልሜ የሀበሻ ልብስ ለብሻ አየሁኝ፣ ግን ጥለቱ ላይ ትንሽ ተቀዶ ወይ ጫማው ነው የቀደደብኝ ብዬ ተውኩት። በእናትሽ ጨንቆኛል። እንዳየሽው ፍችልኝ እንድትነግሪኝ አደራ። እሺ ያው ሀበሻ ልብስ ጸጋን፣ ክብርን፣ ቋሚ ሀብትን፣ ትዳርን ነው የሚያመላክተው እና መቀደዱ ትንሽ እንትን አይደለም። ያው ጸሎት አድርጊ። ያው ጸሎት ማድረግ ነው የሚያስፈልገው። ሲቀደድ ያው ጥሩ አይደለም። ጫማው ነው የቀደደብኝ ብዬ ተውኩት። ስታዩም ነው ያየሽው። ጫማ ያው ስራንም ባለንም ያመላክታል። ግን የሆነ ጸጋ ክብርሽን የሆነ ላንቺ የሆነውን ነገር እንዳይበላሽብሽ መጸለይ ያስፈልጋል። ያንን ሰዬ ሰላም መቅዲ፣ ሰላም ሺብዛ። አሜን ለሁላችን። ምን መሰለሽ ሚስቴ ጥላኝ የሆነ ኮንዶሚኒየም ይመስለኛል ከነ ልጄ ጥላይ ትወጣለች። በጣም ትልቅ ፎቅ ነው። እኔ ልጄን ከጓደኞቼ ጋር እንድትጫወት አድርጌያት ቻው ሳልላት ጥያት እሄዳለሁ። በባዶ እግሬ ነው የምሄደው። ከላይ የለበስኩት ሹራቤን ከትከሻዬ ላይ ያወለኩ እያለሁ ነቃው። ምን ይሆን መቅዲ? በጌታ ፍችልኝ። እሺ ያው ባዶ እግር መሆን ድካምን ነው፣ ምንም ትርፍ ለሌለው መድከምን ነው የሚያመላክተው። ልፋትን ያው ስራ በስራ እንትን የስራ መዘግየትን የሆነ እንቅፋት ብቻ ነው የሚያመላክተው እና መጸለይ ነው የሚያስፈልገው። ባዶ እግር ትንሽ እንትን አይደለም። ሹራው ጠጋ ነው፣ ግን ያው ትከሻ ላይ ጥሩ ነው ምንም እንትን የለውም። ግን ባዶ እግር ትንሽ እንትን አይደለም። ጸሎት ማድረግ ያስፈልጋል። ያው ሚስቴ ጥላኝ የሆነ ኮንዶም ይመስለኛል ከነ ልጅ ጥላኝ ትወጣለች። ጥሎ መውጣት ከህይወትህ ከቤት ውስጥ ስትወጣ ከሆነ ያው ከህይወትን ለመውጣት ሀሳብ ካለ ያው የሚስተካከል ነገር ካለ ቤታችሁ ማስተካከል፣ ችግር ካለ በመሀል እሱ ነገሮች ካሉ ማስተካከል በጊዜ ያስፈልጋል። ያንን ነው ከቤት ስትወጣ ማየት ከህይወት እንትን እንዳትል ማለት ነው። ጸሎት በደንብ አድርግ። ያው የሚስተካከል ነገሮች ካለ በጊዜ ማስተካከል ማድረግ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ላይክ ሼር ማድረጋችሁ እንዳትረሱ። ደወል ምልክቱን ተጫኑት። አዳዲስ ሲወጣ እንዲደርሳችሁ። መልካም ጊዜ